ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። እስትግፋር እናብዛ። ወንጀል ርዝቅ ያጠባል፣ ድህነትን ያመጣል። እስትግፋር ካደረጋችሁ ወደ አላህ ከተመለሳችሁ ርዝቃችሁ ይንበሻበሻል። ምናልባትም እኮ አንተ የምትረዘቀው በሱ ሰበብ ነው፣ በሱ ምክንያት ነው። አንተ ንግድን ስትነግድ ርዝቁን አላህ የሚያመጣልህ በማን ሰበብ ነው? በዚህኛው ሰበብ ነው። ኢልም በሚባለው እኔ ጋር በተቀመጠው ሰበብ ነው። ነብዩ ሰለላሁ ዐለይሂ ወሰለም ፍላጎቶት ያለምንም ወለድ ሙሉ ለሙሉ በኢትዮጵያ ብር ተዋውሎ የቤትና የንግድ ሱቅ ባለቤት መሆን ከሆነ ምርጫውን ቴምር ፕሮፐርቲስ ያድርጉ። በ8 ዓመታት ውስጥ በለቡ፣ በ4 ኪሎ፣ በአጣና ተራ፣ በአያት እንዲሁም በላፍቶ 7 የሚሆኑ ፕሮጀክቶችን ጥንቅቅ አድርገን ለደንበኞቻችን ማስረከባችን ይታወቃል። አሁን ላይ ደግሞ በመሃል ፒያሳ የአዲስ አበባ አስተዳደር እያስገነባ ባለው ከ10,000 በላይ መኪኖችን ማስተናገድ በሚችለው ግዙፉ ፓርኪንግ ተርሚናል ፊት ለፊት ዘመናዊ የሆኑ የንግድ ሱቆችን ከ3.9 ሚሊዮን አጠቃላይ ክፍያ በ900,000 ብር ቅድመ ክፍያ ማግኘት ይችላሉ። ቀሪውን የግንባታ ሂደቱን እያዩ ያለምንም ጭማሪ በ1 ዓመት ከ6 ወር ውስጥ ከፍለው የሚያጠናቅቁት ይሆናል። ከዚህም በተጨማሪ እዛው ፒያሳ ላይ ሊሴ ገብረ ማርያም ትምህርት ቤት ጎን የመኖሪያ አፓርትመንቶች ከ693,000 ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶች ድረስ አቅርበንልዎታል። ለበለጠ መረጃ በ0982 66 74 75 ይደውሉልን። አላህ ያልጻፈለትን አንድ ሰው ሊያገኝ አይችልም። አላህ የጻፈለትን ይሄ ርዝቅ ያንተ ነው ያለው ማንም ቢሰባሰብ ማንም ቢመጣ ያን ርዝቅ ካንተ ገለል ሊያደርግ የሚችል አንድም ምድር ላይ አንድም አካል የለም። አላህ ይጠቅምሃል ካለ ይጠቅምሃል፣ አላህ ይጎዳዋል ካለ ይጎዳዋል። አላህ ያልጻፈብህ ግን በአንተ ላይ ሊመጣ አይችልም መቼም ቢሆን። ይህን እንደ ኢስላም እንደ ሙስሊም እንደ ነቢዩ አለይሂ ሰላቱ ወሰላም አስተምሮ ሁላችንም ልንይዘው ይገባል። በባለፈው ፕሮግራማችን ከርዝቅ ሰበቦች መካከል አንዱ የሆነው ዱዓን ተመልክተናል፣ ሰላትን ተመልክተናል፣ ኢማን ራሱ ተውሂድ ርዝቅ እንደሚያመጣ ተመልክተናል። ዛሬ ደግሞ የተወሰኑትን እንመልከት እንጨርሳለን። ከርዝቅ ሰበቦች ሌላኛውስ አንዱ ርዝቅ ከሚያስገኘው አተወኩሉ አለላህ በአላህ መመካት ነው። ወልኢዕቲማዱ ኢለይህ ወደሱ መደገፍ ነው። በቃ መጠጊያችን መሸሻችን ማን ነው? አላህ ነው። ከጭንቀት ሊገላግለን የሚችለው ማን ነው? አላህ ነው። ብር አይደለም፣ ስልጣን አይደለም፣ ዘመድ አይደለም፣ ቁዋ አይደለም። ሁሌም ማስጠጋት ያለብን ጉዳያችን ወደ ማን ነው? ወደ አላህ ነው። አላህን የረሳ ሰው ከአላህ የራቀ ሰው በሆነ ነገሩ የሚመካ ከሆነ አላህ ድምጥማጡን ያጠፋዋል። ኩን ፈየኩን ሁን ይለዋል፣ ይሆናል። የሱ ሰራዊቶቹ ብዙ ናቸው። ንፋስ ሰራዊቱ ናት። ውጭ ሀገሩን እያየን ነው በንፋስ እንዴት እንደሚያደርጋቸው። ሰደድ እሳት የሱ ሰራዊት ነው። ባህር የሱ ሰራዊት ነው። ዝናቡ ኒዕማ ነው። ከፈለገ መዓዛብ ያደርገዋል፣ ቅጣት ያደርገዋል አላህ ከፈለገ። ስለዚህ የሁሉም ነገራችን ወደ ማን ነው ማስጠጋት ያለብን? ወደ አላህ ነው። በአላህ መመካት ርዝቅን ያመጣል። ስለ ርዝቅ ስለሆነ ፕሮግራማችን። ነገር ግን ትልቁ ተወኩል መገለጫው የሙእሚኖች ባህሪ ነው አለ አላህ። ሙእሚኖች የሚገለጹበት ነው። ወዐለላሂ ፈተወከሉ ኢን ኩንቱም ሙእሚኒን፣ እውነተኛ አማኞች እንደሆናችሁ በአላህ ብቻና ብቻ ተመኩ፣ ተደገፉ፣ በሱ ብቻ ተማመኑ። በሱ ስትተማመኑ ትንሿን በራሪ የሆነችዋን ወፏን እንደሚረዝቀው እናንተንም ይረዝቃቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ምን አሉ? ለው አነኩም ተወከልቱም ዐለላሂ ሐቀ ተወኩሊሂ፣ እናንተ እኮ በአላህ ላይ እውነተኛ መመካት ትክክለኛ መመካት ብትመኩ ኖሮ አሉ ላረዘቀኩም፣ ይረዝቃችሁ ነበር፣ ይመግባችሁ ነበር፣ ያንበሻብሻችሁ ነበር። ከማ የርዝቁ ጠይራ፣ አዋፍን ወፍን እንደሚረዝቃት። ተግዱ ኺማሰን፣ ጠዋት ስትወጣ ባዶ ሆዷን ትወጣለች። ወተሩሁ ቢጣነን፣ ስትመልስ ደግሞ
ሆዷን ሞልታ ትመለሳለች። እች ወፍ ቁዋ የላትም፣ እጅ የላትም። አላህ የለገሳት ክንፍና እንደዚህ ወልመናቂር መናቂር የሚባለው ኩምቢያ ያፏለቻ ስንዴው የምትለቅምባት እሱን የለገሳት። ግን አላህ ጋር ተመክታ በጠዋት ሄደች። ስትመለስ አላህ ረሃብ ላይ አስወግዶ ሆዷን ሞልቶ ጠግኗት እዛ ጎጆ ውስጥ የጣለቻቸው ልጆች የሷን ጫጩቶቿን ልትመግብም ትመጣለች። ምንድነው ይህ ሐዲስ ተወኩልን ትክክለኛ ተወኩል የሚለው ምንድነው ከተባለ እቺ ወፍ በአላህ ስትመካ ጎጆዋ ላይ ቁጭ ብላ በአላህ መካለን ያለችው ምን ይላል ሐዲሱ? ወጣለች፣ እህል በረንዳ ሄዳለች። ጤፍ ይኑር ስንዴ ይኑር አላወቀችም፣ ግን በአላህ ተመክታ ወጣለች። ምንድነው ይላሉ ዑለማዎችን ሐዲስ ሲተነትኑት ትክክለኛ ተወኩል ማለት አንድ ቦታ ቁጭ ብሎ በአላህ መካለው ሳይሆን ሰበብን ማሟላት ነው። ሰበብ ሳይሟላ ተወኩል የለም። ሰበቡን እንድናሟላ ያዘዘን ማን ነው? አላህ ነው። ይሄ እሱ እንደመታዘዝ ይቆጠራል። ነገር ግን እንደ ኢስላም ሸሪዓ በሰበቡ አንደገፍ፣ ሰበቡን አንደገፍበትም። ሰበቡን እንድናሟላ አላህ አዘናል። መጨረሻው ግን የምናስጠገው ማን ነው? ወደ አላህ ነው። እንደ ምሳሌ ታመምክ፣ ሆስፒታል ሄድክ፣ ሰበብ ነው ሰበብ አይደለም። መድኃኒቱን መድኃኒት ያደርግልን ይችላል፣ ከበሽታ ሊፈውስ የሚችለው ከአላህ ውጭ አለ የለም። ይሄ ማለት ነው አንዳንድ ሰው እኔ በአላህ መካለው። ትክክለኛ በአላህ መመካት ደግሞ ማለት ሙሉ ለሙሉ እሱን ራሳችን ለአላህ መስጠት ነው። ቁጭ ብዬ ላ እንደዚህ አይነት እኮ ነብዩ አላስተማሩ። ምን እንደማለት መሰላችሁ? ምግብ ቀርቦለት እኔ በአላህ ስለምመካ ምግቡ ራሱ አፌ ላይ ይምጣ ራሱ ይግባ ይችላል? ይቻላል? አይሆንም ማለት እጅህን ማዕዱ ላይ ማስቀመጥህ ማንሳትህ ወደ አፍ ማስገባትህ ሰበብ ነው። ያ ምግብ የተስማማ ለአንተ ኸይር እንዲው የሚያደርገው ማለት ነው አላህ ነው። ሰበብ ማለት ይሄ ነው። ይህን ሰበብ አሟልተህ ስትንቀሳቀስ በአላህ ከተመካ ትክክለኛ ተወኩል ይሄ ነው። ነጋዴዎች እዚህ ጠዋት ወጣህ፣ ጫማውም ደረደርከው፣ ቡቲኩን ልብሶችን አስተካከልክ፣ ውብ አደረክ፣ ሰውን እንዲስብ አደረክ። ያ ረብ የኔ ብልሃቴ የኔ አቅሜ እቺ ናት፣ እኔ የሰራሁት ምንም ጥቅም ሊኖር አይችልም፣ አንተ ርዝቁን ካላመጣህልኝ ማንም ሊረዝቀኝ አይችልም ብለን ወደ ማን እንጠጋለን? ወደ አላህ። የዛን ነው ትክክለኛ ተወኩል አስገኘ የሚባለው። ትምህርት ውጤት መጣለ፣ የትምህርት መረጃህን ወደ ቢሮ ማመልከቻ አስገባ፣ ሰበብ ነው መንቀሳቀስ። እዛ ለአላህ ተወ፣ አላህ ያመቻቸዋል። ተወኩል ይሄ ነው። የተወኩል አረዳዳችን ትክክል እንዲሆን ነው። ለምን ነብዩ ሰለላሁ ዐለይሂ ወሰለም መካን ለቀው ወደ መዲና ሲሄዱ መንገድ የሚያመላክታቸውን ሰው በሚስጥር ጠሩ። ጋሩ ሰውር ዋሻ ላይ ለ3 ቀን እንቀመጣለን፣ ከ3 ቀን በኋላ ትመጣለህ አሉት። መንገድ የሚያመላክታቸው እንጂ በአላህ አይመኩም። እንዴሳቸው በጣም እኮ ነው የተወኩል ጥግ ያሳዩን ነው። የተወኩል ጥግነት ጥጉንም ደግሞ እኮ እዛው ጋሩ ሰውር ላይ ዋሻ ውስጥ ሆነው ሙሽሪኮቹ ቁረይሾቹ ደረሱባቸው። አቡበከር ተጨነቁ። አንተ አላህ መልእክተኛ ወይ አንዳቸው እኮ ወደ ጫማው ማሰሪያ ዝቅ ቢል እኮ ያየናል ይመለከተናል ነው ጨነቃቸው። ነብዩ ምን አሉ በዛ ሰዓት? ምን ነካ ሁለት ሰዎች ሆነው ሶስተኛቸው አላህ የሆነ አላህ ከነሱ ጋር የሆነ ማን ሊጎዳቸው ማን ሊነካቸው? ላ ተሕዘን ኢነላሃ መዐና፣ አትዘን አላህ ከኛ ጋር ነው ነው ነብዩ ሰለላሁ ዐለይሂ ወሰለም የተወኩል ጥግን አሳዩት። ትክክለኛ ተወኩሌ ነው። ዑመር መስጊዱ ሰዎችን አገኟቸው፣ በእጃቸው ዱላ አይጠፋም ነበርና እነዚህ ምንድናቸው አሉ። እነዚህማ በአላህ የሚመኩ ናቸው፣ በቃ እዚህ የሚቀመጡ ናቸው ሲሉ በአላህ የሚመኩ ሙተወኪሎች? በጭራሽ በአላህ የሚመኩ እንደዚህ አይደለም። አላህ ከሰማይ ዝናብና ያወረደው ወርቅን አይደለም አሉ ዑመር። ወርቅ የሚገኘው ከየት ነው? መሬቱን ስንቆፍር ነው። ያን ደግሞ ምን ሰበብ ያስፈልጋል? ዝም ብሎ ይወጣል እንዴ? ስትሰራ ነው አይደል? ተነሱ ሰነፎች እያሉ በዱላ አናታቸውን እየቀወሩ ውጡ አላቸው። እንደዚህ አይነት ተወኩል የለም ብለው ማለት ነው ዑመር። አለዛ እንደ ሰውየው እንዳልሆነኛም ሰውየው ጨንቆት ልጅ ፈለገ አሉ። አንቱ ሼኽ አላቸው። አቤት። አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ። ዱዓ አደረጉ። ልጅ የለም። 2ኛው ዓመት መጣ፣ አሁንም የለም። እሳቸው ትንሽ ተጠራጥረው ያው ሰበብ መሟላት ስላለበት ስላሉ እሳቸው እንደው በጣም ከሱ አንድ እርምጃ ተራምደዋል። ምን ብለው እንደው ባለቤት ማህፀኗን አስመርምረሃል ወይ ብሎ ከሱ አንድ እርምጃ ሄደዋል። ከጠያቂው እሳቸው በልጠው ተገኝተዋል። ባለቤት መቻ ገባው አላቸው።
ሳገባ ልጅ ይሆናል። ልጅ ሚስት ታገባለህ፣ ልጁ የሚረዝቀው ማን ነው? አላህ ነው። በማን ትጠጋለህ? በአላህ። ስለዚህ ትክክለኛ ተወኩል እንጂ በስልጣንም በዘርህም በጉልበትህም በብርህም እንዳትመካ። ቃሩን በገንዘቡ ተመካ። በእውቀት የተሰጠውት ከኔ በላይ ለአፋር ሲል አላህ ዋጭው አላታ ምድርን ምን ይሳነዋል? አላህ ኩን ፈየኩን ሆን ካለው ይሆናል። ይደበላልቀዋል ሁሉ ነገር። ስለዚህ አንዱ ሰበብ ርዝቅ ከሚያመጡት ተወኩል ነው። ሌላኛው ብዙዎቻችን እንደው ምንም ቦታ ማንሰጠው ርዝቅ ከሚያመጣ ጠለቡል ዒልም እውቀት መፈለግ ርዝቅ ያመጣል። እውቀት መፈለግ እውቀት የሚፈልጉት ሰዎች ጋር አብሮ መሆን እነሱን መደገፍ ርዝቅ ያመጣል። አንድ ሐዲስ ልጠቁማችሁ። ነብዩ ሰለላሁ ዐለይሂ ወሰለም አነስ ብን ማሊክ ረዲየላሁ ዐንሁ ባስተላለፉት ሐዲስ ኢማም ትርሚዚ በዘገቡት ሐዲስ ቃል ካነ አኸዋኒ አላ አህድ ነቢይ ሰለላሁ ዐለይሂ ወሰለም። አነስ ምን ይላሉ? ሁለት ወንድማማቾች ነበሩ በነቢዩ ዐለይሂ ሰላቱ ወሰላም ዘመን። ፈካነ አሐዱሁማ ያእቲ ነቢይ ሰለላሁ ዐለይሂ ወሰለም፣ አንደኛው ነቢዩ ዘንድ መጥቶ ይማራል። ወልአኸሩ የሕተሪፍ፣ ሌላኛው ደግሞ ንግድ ይነግዳል፣ ገበያ ይንቀሳቀሳል። ፈሸከል ሙሕተሪፉ አኻሁ ኢለ ነቢይ ሰለላሁ ዐለይሂ ወሰለም፣ ያ ነጋዴው በወንድሙ ላይ ስሞታ አቀረበ። ወንድሙ አይነግድም፣ ማን ጋር ያለው? ነቢዩ ጋር ዒልም ይማራል። ወንድምየው ደግሞ አንደኛው ምንድነው? ነጋዴ ነው። ይሁን የነገድኩ አይነት ነገር ነው። ሂዶ ስሞታ አቀረበ። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም፣ ረሱል ዐለይሂ ሰላቱ ወሰላም ምን አሉ? ለአለከ ቱርዘቁ ቢሂ፣ ምናልባትም እኮ አንተ የምትረዘቀው በሱ ሰበብ ነው፣ በሱ ምክንያት ነው። አንተ ንግድን ስትነግድ ርዝቁን አላህ የሚያመጣልህ በማን ሰበብ ነው? በዚህኛው ሰበብ ነው። ዒልም በሚባለው እኔ ጋር በተቀመጠው ሰበብ ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ዒልም ላይ ያሉ ሰዎች ጋር መጠጋት፣ እነሱን መደገፍ አንዱ ርዝቅ ያመጣል ነው። ሌላኛው ዛሬ ሰፋ አድርገን የምናየው የርዝቅ ሰበብ ርዝቃችን እያጠበበብን ያለው ጉዳይም ስለሆነ ትኩረት የምንሰጠው ዛሬ ከስረቱል ኢስቲግፋር ነው። ኢስቲግፋር እናብዛ። ወንጀል ርዝቅ ያጠባል፣ ድህነትን ያመጣል፣ የአላህን ኒዕማ ያስወግዳል። ምን? ወንጀል። በተቃራኒ ኢስቲግፋር፣ አላህን ምህረት መጠየቅ፣ ተውባ ማድረግ ደግሞ ምን ያመጣል? ርዝቅን ያሰፋል። ርዝቅ የተንበሻበሸ እንዲሆን አላህ ያደርጋል። ኢስቲግፋርን ማብዛት ርዝቅ ያሰፋል። ኑህ ዓለይሂ ሰላም ህዝቦቻቸውን እንደምታውቁት 950 ዓመት ዳዕዋ አድርገዋል። ዳዕዋው ደግሞ በሰዓት የተገደበ አይደለም። ለይለን ወነሃራ፣ በሌሊትም በቀንም ነው። ፈለም የዚድ ዱዓ ኢላ ፍራራ፣ እንደው ጥሬ ለነሱ መበርገግን መሸሽን እንጂ ሌላ አልጨመረላቸው። የዳዕዋ ሲስተማቸውን እየቀየሩ ምን እያሉ ሕክማ ተጠቅመው አደረጉ። ጠማማ ህዝቦች ነበሩ። በጭራሽ ከጠሯቸው ጥሪ ማዕከል አንዱ ወደ አላህ እንዲመለሱ ነበር። ፈቁልቱ አልኳቸው አሉ አስተግፊሩ ረበኩም፣ ጌታችሁን ምህረት ጠይቁ፣ ወደ ጌታችሁ ተመለሱ። ኢነሁ ካነ ገፋራ፣ ሙባለጋ መዚጋ ኢነሁ ካነ ገፋራ፣ እሱ እጅግ ሲበዛ መሐሪ የሆነ ጌታ ነው። ይምራችኋል። በምህረት ብቻ አይደለም ያልፋችሁ። ዩርሲል ሰማ አለይኩም ሚድራራን፣ ከሰማይ በተከታታይ ዝናብን ይለግሳቸዋል። ወዩምዲድኩም ቢአምዋሊን፣ በገንዘብም ይለግሳቸዋል። ወበኒነ፣ በወንድ ልጆችም። ወይጅዐል ለኩም ጀናቲን፣ ለእናንተ ጀነቶችን አትክልቶችን ያደርግላቸዋል። ወይጅዐል ለኩም አንሃራ፣ ጅረቶችንም ትናንሽ ወንዞችንም ያደርግላቸዋል። ምን ካደረጋችሁ? ኢስቲግፋር ካደረጋችሁ፣ ወደ አላህ ከተመለሳችሁ ርዝቃችሁ ይንበሻበሻል። ለዚህ ነው ሐሰን አልበስሪ የሚባሉት ታላቁ ዓሊም ጋር አንዱ መጥቶ ጨንቆት፣ አንቱ ሼህ፣ አቤት እንደው ይኸው ስንት ዓመት ልጅ ጠብቅ፣ ልጅ አጣው፣ አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። ምን አሉት? ኢስቲግፋር አብዛ አሉት። ሄደ። ሌላኛው ሰው መጣ። ያ ሼህ፣ አቤት ድህነት ቆልቶኛል፣ አላህ ሀብት እንዲለግሰኝ እንደው ዱዓ አድርጉልኝ አላቸው። ኢስቲግፋር አብዛ አሉት። አጠገባቸው ሰው አለ፣ ሚሉትን ይከታተላል። ሶስተኛው መጣ። አገራችን ድርቅ ሆነ፣ አላህ ረሕመቱን ዝናቡን እንዲለግሰን ዱዓ አድርግልን አሏቸው። ኢስቲግፋር አብዛ አሉት። ይሄ አጠገባቸው ሲከታተል የነበረ ሰው ያም ሲመጣ ኢስቲግፋር አልኩ። ይሄኛውም ኢስቲግፋር፣ የቅድሙም ኢስቲግፋር። ምንድነው ጉዳዩ አላቸው። አላህ ቁርአን ላይ የተናገረው
إخبارا النبي نوح عليه السلام نوح عليه السلام أسملكت يتناقرون السماهم أوني القاتش القرآن يا سورة النحل ወደ ጌታችሁ ተመለሱ አልኳቸው አሉ ከተመለሳችሁ እሱ እጅጉን መሐሪ የሆነ ጌታ ነውና እስትግፋር ምህረት ከጠየቃችሁ ከሰማይ በተከታታይ ዝናብ ይለግሳቸዋል ለማን መልስ ሆነ አገራችን ድርቁ ነው አለው መልስ ሆነ ልጅ የለኝም ያለውስ ወይጃለኩም ጀና ዋነው ወይምዲድኩም ቢአምዋሊ ወበኒን በገንዘብና በልጅ ድህነት ቆንጥተኛው ያለው ገንዘብ ይለግሳል ይሄው ልጅም ያጣው ይሄው ልጅ በምን በእስትግፋር ሰበብ ስለዚህ استغفار ዛሬም ነገም ሁሌም استغفار እንኳን ለወንጀል አይደለም ኸይር ሰርተን እኮ استغفار እንድናርግ ቢታዘዝ ነብዩ ሰለላሁ ዐለይሂ ወሰለም ሰላት ሰገዱ السلام عليكم ورحمه الله السلام عليكم ورحمه الله ከዛስ አስተግፊሩላህ 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 ሰላት ሰግደ استغفار አርግ ለምን የተበላሸ የጎደለ ነገር ስለነበረ ሰላት ላይ በሐሳብ በተለያየ ነገር እንዲጠገን እኮ ነው በኸይር ነገር استغفار አብዙ ከተባለ ወንጀል ሰርተንስ ረቡል ዓለሚንን አምፀ ነው ሰውን አስለቅሼ ወንጀል ተዳፍሬ የከለከለኝን ቦታ ሂጄ አላህ ምህረት መጠየቅ የለብንም ምህረት መጠየቅ ያለብን እኮ አንደኛ የአኺራ ጉዳያችን እንዲስተካከል ነው ቀብራችን ብርሃን በብርሃን እንዲሆን ነው ሁሌ ስታንድ ባይ በቃ ተዘጋጅተን መጠበቅ ነው በምን استغفار استغفار ሁሌ ዛሬም ነገም ጧትም استغفار استغفار አስራቱን استغفار ማብዛት ፊትህን ያበራዋል ርዝቅህን ያሰፋዋል ጭንቀትን ያስወግዳል يقول النبي صلى الله عليه وسلم من لزم الاستغفار استغفارን ያበዛ ሙጭኝ አድርጎ ያዘ ሰው جعل الله له من كل ضيق مخرجا ለሱ ካለበት ሐሳብ ጭንቀት መውጫ ቀዳዳውን አላህ ያበጃጅለታል ومن كل هم فرجا هم ጭንቀት ካለበትም ያን ያስወግድለታል ወረዘቀሁ من حيث لا يحتسب ርዝቁንም ካላሰቡት አላህ ያመጣለታል አው استغفار እናብዛ ለወንጀላችን ላጭበረበርኩት ላታለልኩት ረቡል ዓለሚን ብቻ የሚያይን ቦታ ማንንም ያላየን ቦታ ያመስኩትን استغفار ዛሬም ነገም ሁሌ استغفار እናብዛ ጡባ لمن وجد في صحيفته استغفارا كثيرا منኛ ታደለ منኛ አማረ ጀነት ተረጋገጠለት ማን በመዝገቡ ላይ استغفار ይበዛለት መዝገባችን ምንድነው የሞላው እንደው መላእክቱ ቢያሳየን ምንድነው የሞላው መዝገባችን ምንድነው ከቀኝ ከግራ የጻፉብን የቱ ነው የበዛው የቀኙ ኸይር የሚጽፈው ነው የበዛው ወይስ ሸር የሚጽፈውብን ነው የበዛው የትኛው ነው ራሳችንን መፈተሽ ስለዚህ ሁሌም ዛሬም ነገም استغفار በቃ ወደ አላህ እንመለስ ርዝቃችን ይሰፋል ሌላኛው የሰዎችን ጭንቀት ማስወገድ ርዝቅ ያመጣል የተጨነቀን መፈረጅ ነገሮች ክራውድ ሆነብህ ተጨንቀሃል የተጨነቀን ፈርጅ ሰደቃ ላይ በርታ ርዝቅ ይሰፋል ሰደቃ ሲጀመር ምን ይጨምራል ርዝቅን ይጨምራል አንፊቅ ينفق عليك ስጥ ይሰጣል አንዳንዱ ምንም ሳይደማው ቋጥሮ ብቻ ቀብርም ይገባል ራሱን ሳይጠቀምበት ሳይበላው ሳይጠጣው ወራሽ ብቻ ይወስደዋል ለወራሽ አትቶ አይደለም ወራሾችህን አንበሻብሸህ እንዲመታቸው አድርገህ መተው ኸይር ነገር ነው ለሰዓድ ብን አቢ ወቃስ እንዳሉት ነብዩ ሰለላሁ ዐለይሂ ወሰለም ቤተሰብን የሰው እጅ አይተው እንዲሄዱ የሰው እጅ እንዲጠባበቁ አድርገህ ከምትሄድ እንደተብቃቁ በራሳቸው የተብቃቁ ሀብታም አድርገህ ትተምሄድ የተሻለ ነው ብለዋል አንድ ሶስተኛውን ንዛዝ ይፈቅደውለት ማለት ነው ሰደቃ ማብዛት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ من نفس عن مؤمنين ከአንድ ሙእሚን ባሪያ ጭንቀትን ያስወገደ ኩርበተን ሚን ኩረቢ ዱንያ ከዱንያ ጭንቀቶች የሆነ ጭንቀቱን ያስወገደ ነፈሰ الله عنه كربة من كرب يوم القيامة ከቂያማ ጭንቀቶች አላህ እሱን ይገላግለዋል አንተ የዱንያ ጭንቀት ነው ይገላግልከው አላህ ግን ትልቁን ጭንቀት ነው አላህ የሚገላግል የመቼው የዱንያ የአኺራው የዱንያው እኮ ይጠፋል የአኺራስ ወይ ዘላለም ደስታ ነው ወይ ዘላለም ምንድነው ሐዘን ነው አላህ ይጠብቀን ومن يسر على معسر እንደው የተጨነቀን ሰው ያግራራለት ሰው يسر الله عليه في الدنيا والاخره الله በዱንያም በአኺራው ጉዳዮችን ያግራራለታል ومن ستر مسلما የሙስሊም ነውር አይብ የሸፈነ ستره الله في الدنيا والاخره الله በዱንያም በአኺራ አይቡን ይሸፍንለታል ወንድሞች ዝለመጠንቀቅ ዛሬ አንድ የሆነ ነገር አየ እከሌ እንደዚህ አይቡን ሸፍን
እንሰትር። አደባባይ ፌስቡክ ላይ ለማውጣት አንሩጥ። የሰው ነውር የሚከታተል ሰው ተደብቆ ቢሰራም አላህ የራሱ ነውር ግልጽ እንዲወጣበት አላህ ያደርግበታል አሉ። የሙእሚን ወንድሙ ነውር የሸፈነስ አላህ ይሸፍንለታል አሉ። ከዛ ምን አሉ? ወላሁ ፊ ዐውኒ አልዓብድ ማ ካነ አልዓብዱ ፊ ዐውኒ አኺህ። አላህ ባሪያውን በመርዳት ላይ ነው ባሪያው ወንድሙን እስከረዳ ድረስ። አንተ ወንድምን ስትረዳ ያንተ ረዳት ማን ነው? አላህ ነው። አላህ የመጨረሻው ርዝቅ የሚያሰፋው እሸልመዋለሁ የሚነግረኝ ምንድን ነው? ዝምድና መቀጠል። ሌላስ? ቤተሰባዊ ጉዳይ ላይ ምን? እናት አባትን መንከባከብ ርዝቅ ይሰፋል፣ እድሜ ይረዝማል፣ በረካ በበረካ ትሆናል። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? መን አራደ አን የብሱጠ ለው ፊ ሪዝቂሂ፣ ርዝቁ እንዲሰፋለት የፈለገ እድሜው እንዲረዝምለት የፈለገ ዝምድናን ይቀጥላል። ትልቁ ዘመዶች ማን ናቸው? እናት አባት ናቸው። እናት አባት እንዳያለቅሱብን አደራ። አባት ዱዓ እንዳያደርግብህ፣ እናት ዱዓ እንዳታደርግብህ። በድለኸው የእነሱ ዱዓ እዚሁ ነው የሚገኘው፣ ዱንያ ላይ ታገኘዋለህ። ሁለት ነገሮች ሩቅ አይሄዱም፣ አኺራ አይዘልቁም፣ እዚሁ ይጀምራሉ ቅጣታቸው ተብሏል። ምን? ዙልምና እንደዚሁም ዑቁቅ፣ የእናት አባት ሐቅ ዱንያ እዚሁ ይገኛሉ። እናት አባቱ የሚንከባከብ ርዝቅ ይሰፋለታል። አንድ ዓሊም ምን ይላሉ? እናት አባቱ የሚንከባከብ 4 ጥቅም አለው፣ በዱንያ 3 በአኺራ 1። አንደኛ በዱንያ ርዝቅ ይሰፋለታል፣ ሁለተኛ እድሜ ይረዝምለታል፣ ሶስተኛ አልጀዛኡ ሚን ጂንሲል አመል ነውና ሷሊህ ከሆነ ለወላጆቹ አላህ ሷሊህ ልጅ አላህ ይለግሰዋል። አራተኛ ጀነት ለመግባት ሰበብ ይሆናል። እናት አባቱ የሚያስለቅስ አዛም ያደርግ ርዝቅ ይጠብበታል። የፈለገ ገንዘብ ቢኖረው የቀልብ ድሃ አላህ ያደርገዋል። መዒሸተን ደንካ የተጨናነቀ ኑሮ እንዲኖር ያደርገዋል። እንደዚሁም አላህ ክፉ ልጅ ይሰልጥበታል። አዛም ያደርገው ጀሃነም ለመግባት ሰበብ ይሆናል። ከታሪክ ካነበብኩት አንዱ አባቱ ታሙበት ረጅም ዓመት አየው፣ አይድንም፣ ተሸክሞት ወጣ። የት ነው የምትወስደኝ ልጅ ያለ ሳይ ልትድን አልቻልክም፣ ሌላ ቦታ ልወስድህ ነው። ከቤት ላስወጣ ነው? አዎ። እዛ ማዶ የሚታይ ተራራ ይታያል አለ። አዎ። ምንድነው? እዛ ወስደ እረደኝ አለው። ለምን አለው? አባቴን እዛ ነው ያረድኩት፣ የኔ እጄን የማገኘው አንተም እጅህን ታገኛለህ አለ። ሱብሃንአላህ። አልጀዛኡ ሚን ጂንሲል አመል፣ ሰው እንደይሰራው የእጁን ያገኛል። እናት አባታችንን እንከባከብ። ተቅዋ ርዝቅ ያመጣል። ወመን የተቂላህ የጅዐል ለሁ መኽረጃ ወየርዙቁ ሚን ሐይሱ ላ ያሕተሲብ። እዚህ ጋር በሐራም በወለድ በተለያየ ነገር ሊያመጣብህ እናድጋለን ምንላለን፣ ፌክ እንስራ፣ ወርቁን መዳብ ቀላቅለን ምናምን ግራሙን ቀንሰን ጤፉ ላይ የሆነ ነገር ጨምረን ልብሱ ላይ እንትን ያለውን እንዲያደርገን ብራንድ ቀይረን ሚለ ሸይጣን ሊመጣ ይችላል። ለአላህ ብለህ አላህን ፈርተተው አላህ የተሻለ ያመጣልሃል። መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድን ነገር የተወ አላህ የተሻለ ይተካለታል። ተቅዋ አላህን መፍራት ቀንም ማታ በየትኛውም ቦታ ሀገር ውስጥም ከሀገር ውጭ በየትኛውም ቦታ ኢተቂላህ ሐይሱማ ኩንተ፣ አላህን ፍራ የትም ቦታ ብትሆን ይመለከታል አላህ። ቀንም ማታም ለሱ እኩል ነው፣ ጨለማውም ብርሃኑም ለአላህ እኩል ነው። ለእኛ ነው የሚለያየው። ከሱ እይታ እናመልጥ። ካሜራ አለ ሲባል እንቆጣጠራለን፣ እንፈራለን፣ እንጠነቀቃለን ፋውል ውስጥ ላለመውደቅ። ለምን? ካሜራው ይዘኛል ብለን። አላህ ራሱ ይመለከታል። ሲጀመር በእኛ ላይ መረጃ አጠናክሮብናል። በቀኝ በግራ መላእክቶች አሉ። ምድርን ራሷ መስካሪ አድርጓታል። እያንዳንዱን እንቅስቃሴያችንን ሪከርድ ታደርጋለች። ነገ የውመል ቂያማ ትበትነዋለች። የውመኢዚን ቱሐዲሱ አኽባረሃ፣ ያን ቀን ወሬዎቿን ታወጣለች። ተቅዋ አላህን ፍራ፣ ርዝቅ እንዲመጣ። የመጨረሻው መዝጊያዬ ወጣቶች አግቡ፣ ርዝቃችሁ ይሰፋል። ያላገባ ብዬ እጅ አላስወጣም፣ ግን አግቡ፣ ርዝቅ ይሰፋል። አብዱላህ ብን መስዑድ ምን አሉ? ኢልተሚሱል ጊና ፊ ዘዋጅ፣ ሀብትን ፈልጉት በጋብቻ ውስጥ። አላህ ምን አለ? ቃል ገባ፣ እየኩኑ ፉቀራ ይሁንሁሙላህ፣ ድሆች ከሆናችሁ
አላህ ያብቃቃቸዋል። አቡበከር ስዲቅ ምን አሉ? አላህ የአላህ ቃል ነው የሚፈጸም ነው። ደሃዎች ከሆናችሁ አላህ ያብቃቃቸዋል ያለው ማን ነው? አላህ ነው። ስለዚህ ምን አድርጉ? ወደ ጋብቻ ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሶስት ሰዎች ሰላቱን ሐቁን ዐለላህ ዐውኑሁም አላህ በሱ ላይ ግዴታ አድርጓል ሊረዳቸው በራሱ ላይ ግዴታ አድርጓል። ሶስት ሰዎችን አልሙጃሂዱ ፊ ሰቢልላህ በአላህ መንገድ ጂሃድ ፊ ሰቢልላህ ሚንቀሳቀስ፣ ወልሙካተቡ الذي يريد الاداء እንደዚሁ ባሪያ ነበረ ራሱን ነፃ ለማውጣት የተጻጻፋል አይደል? ሰሪ እንደዚህ አርጬ ከፍላለሁ ብሎ ያለን ራሱን ነፃ ለማውጣት የሚንቀሳቀስን አላህ ይረዳዋል። ከርሳችን ጋር የሚገናኘው ወናኪሁ الذي يريد العفاف ጥብቅነትን ፈልጎ ኒካህ የሚያስር ሰው አላህ ይረዳዋል። አላህ ቃል ገብቷል። ርዝቅህ ከአላህ ዘንድ ነው። እናቷ ጋር ምትበላ ያላጣችውን አንተ ጋር ምትበላውን አታጣም። አንተ ጋር ስትመጣ የሷን ርዝቅ ጭምር ነው ይዛ ምትመጣው። በአንተ በኩል አላህ ያደርግላታል። በረካ ይኖራል፣ ደስታ ይመጣል። ዛሬ ሸይጣን ይሸላልምልሃል። ቆይ ቤት ትይዛለህ፣ ቤት ስትይዝ እንጂ መኪና ሳትይዝ ይልሃል። ንግድ ሳይመቻች በዚህ ኑሮ ዶላር እየጨመረ ብዙ ዳዕዋ ያደርግልሃል። የራሱን ዳዕዋ ለምን ወደ ሐላል እንዳትመጣ ጋብቻ ውስጥ እንዳትመጣ በሩን ይዘጋብሃል። ከተጋባም በኋላ የሸይጣን ትልቁ ስራ ማፋታት ነው። ከፍቻ አላህ ይጠብቀን። ነገር ግን ያላገባችሁ እስቲ ዱዓችሁን አብዙ፣ ግን እንቅስቃሴ አድርጉ። ለማግባት ጥረት አድርግ። ወላሂ እኛ ከሞትን በኋላ እኛን የሚያስታውሰን ልጆቻችን ብቻ ናቸው። እናት አባትም ይረሱናል፣ ወንድም እህት ሁሉም ይረሳል ከጊዜ በኋላ። ልጆች ግን በተርቢያ ያሳደግካቸው ልጆች አላህ ነው ያዘዛቸው። ወቁል ረቢ irhamሁማ ከማ ረበያኒ ሰጊራ። በቃ ቁርአኑን በቀር ቁጥር ዱዓ አድርጉ ነው የተባሉት። ስለዚህ ሁሌ ዱዓ የሚያደርጉልህ ለአባቴ ብሎ ሰደቃ የሚያወጣው ለእናቴ ብሎ ሐጅ እያለ የሚያደርገው ነገሮችን የሚሰራው ልጅህ ነው። ልጅ የሌለው ሰው በዱንያ ላይ የሚነገር ዜና የለውም ተብሏል። አንተ የምትታወሰው በልጅህ ነው። ልጅ ኸይር ሲሰራ ማሻአላህ አባቱም እንደዚህ ደግ ነበረ አላህ ይርሐመው። አየህ በልጅህ ዱዓ ተደረገልህ። ስለዚህ ወደ ጋብቻ ግባ። ጋብቻ ርዝቅ ያመጣል፣ ጭንቀትን ያስወግዳል፣ ደስታን ያመጣል። አኒካህ ሱነቱል አንቢያ የነቢያቶች በአጠቃላይ ሱና ነው ኒካህ። ያ ማሸረ ሸባብ እናንተ ወጣቶች ሆይ መን ኢስጠጣ ሚንኩሙል ባአ። አያችሁ መን ኢስጠጣ ሚንኩሙል ባአተ ማለት ባአ የሚለው ቃል የጋብቻን ጣጣ የቻለ ፎቅ የሰራ እኮ አይደለም። ጣጣ የቻለ ማለት ምንድነው? እሷን መቀለል የሚችል ማኖር የሚችል ማለት ነው። በክራይ ቤት ሆነ በምን ይሄ የዑለሞች አንደኛው ተፍሲር ነው። ሌሎች ግን ሲፈስሩ ከባድ ነው። ጂማ የቻለ ብለው ፈስሯሉ። ግልጽ ነው ተርጉመው ግንኙነት የቻለ ያግባ ግዴታው ነው እያሉ ለምን فإنه أغض للبصر አይንን ይሰብርልሃል። ያላገባ ከሆነ በቀን 1000 ያገባል፣ 1000 ይፈታል። እቺም የሱ ናት፣ ያቺም የሱ ናት። እቺም ዝምብ ይሆናል አሉ። ዝምብ እዛም አበባ ላይ ይላል አሉ። በኋላ ደግሞ እንዳትወቅሱ ያሉትን ያልኩት አይኑን ይሰብርለታል አሉ። وأحسن للفرج ብልቱንም ይጠብቅለታል። ومن لم يستطع ካልቻለ فعليه بالصوم ጾም ይጾም። በእስልምና ውስጥ ባህታዊነት የለም። ሰው እየበላ እየጠጣ እኔ ራሴን እቆጣጠራለሁ ላ ዑለማዎች ምን አሉ? ወይ ሌባ ነው ወይ በሽተኛ ነው አሉ። በሽተኛ ነው ስሜት የለውም፣ ሌባ ነው እዛም ይሄን ነው አሉ። እኔ አይደለሁም አሁን ዑለማዎች ነው ያሉት። እኔ ጋር እንዳትመጡ። فإنه له وجاء ጾም ያብዛ። ለምን ለሱ ያኩላሽለታል፣ ስሜቱን ያበርድለታል። ስለዚህ ጋብቻ ላይ በርታ። ጋብቻ ስታገባ ሷሊህ የሆነችዋን ምረጥ። የሚያዋጣው እሱ ነው። ቱንከሁል መርአቱ ሊአርበዒን አንድ ሴት ለአራት ነገር ስትገባለች። ሊማሊሃ ለገንዘቧ፣ ወሊጀማሊሃ ለመልኳ፣ እንደዚሁም ወሊዲኒሃ ለዲኗ፣ ወሊነሰቢሃ ወሊሐሰቢሃ ለዘሯ ሲባል ፈዝቢር ቢዛቲ ዲን ተሪበት የዳክ ዲን ያላትን ምረጥ። አላህ ይጠበቀን። አሁን ላይ ያለ ገንዘብ ያላትን ያሳዳል። ከዛስ ገንዘቡ ሲያልቅ የእነሱን ፍቅር ያልቃል። ገንዘብ ብቻ ነው ብሎ ሄደው ይሄ መሆን የለበትም። ሲጀመር ሴት ልጅ በደንብ ያዞልች ሴት ልጅ የማስተዳደር ግዴታ የለባትም። ማስተዳደርም በማን ያደረገው? አላህ በወንድ ነው። አርጃሉ ቀዋሙና አለ ኒሳን ወንዶችን እኮ ነው አግቡ
ሴቶችን ቤተሰብ ሷሊህ ሰው ከመጣ ስጥ ነው የተባለው። የቤተሰብ ሐቅ መስጠት ነው። ሷሊህ ከመጣ እሷን ማስተዳደር የሚችል እንጂ እሷ ላይ ምንም እንትን ያለው ግቢ አይደል ተባለ። ወንድ ግን አቅም ካለው አግባ ትእዛዝ መጥቶበታል። ፈየተዘወጅ ፋዋ ይላሉ በቋንቋ ደረጃ ፋው ፈውር ነው፣ በፍጥነት ያግባ ማለት ነው። ዛሬ ግን የእሷን ገንዘብ እሷ ላይ ግዴታ የለባትም ማስተዳደር፣ ኃላፊነቱ በወንድ ላይ ነው። ስለዚህ አቅም ያለህ ግን አግባ፣ ርዝቅ ይሰፋል፣ ሰላም ታገኛለህ፣ ዱንያ አኺራ የተስተካከለ ይሆናል። ደስታ ኑሮ ደስታ ሙሉ እንዲሆን አጠገብህ የምታጫውት ያስፈልጋል። ሐዘንም ሲመጣ ሐዘንህ ሰላም እንዲሆን ምን ያስፈልጋል? ሷሊህ ወልጅ ያስፈልጋል። ሷሊህ ያልሆነችን እንዳታገባ፣ አንቺም ሷሊህ ካልሆነ እንዳታገቢ ምክሬ ነው። የኦንላይን ጋብቻ ይቅርባችሁ። በደላላ አትጋቡ። የደላላ ጋብቻ ሳታቃት ሳታቂው ነገ ለቅሶ ነው፣ ነገ ፍርድ ቤት ነው የምትሄዱት። አላህን የምትፈራ አላህን የሚፈራ ጠይቀሽ ማን ነው ምንድነው? እንዴ አቡበከር ስዲቅ እኮ ሴት ልጅ የአባቷንና የወንድሟን ባህሪ ይዛ ትመጣለች ከሁለቱ አንዱ። ስለዚህ አባቷን ወንድሟን ተመልከት እስከማለት ደረሱ አቡበከር። አንተ ማንንም ሳታቅ በደላላ ይሄ አይደለም። ማናት? እሱስ ማን ነው? መጠየቅ አለበት። ለምን ልጅህን እኮ ዝም ብለህ አስታስትም፣ ስነ ምግባሩን ትጠይቃለህ። ዲንና አኽላቅ ስነ ምግባር ያለው ሰው ከመጣ ልጃችሁን ዳሩለት ነው አይደል? ያስታሰለ ዝም ብለህ አሰጥነው እኮ። ስለዚህ የኦንላይን ውልተን እንደው ትክክለኛ ጋብቻ ሷሊህ ሆነቻል። ሷሊህ ካላገባህ አደጋ ነው። አንድ ቂሳ ልንገራችሁና ልዝጋው። አንዷ ባሏን አዛረጋቸዋል። አዛርጋው ባሏ ሞተ። ቀብሩ ላይ ሄዳ ታለቅሳለች። ጓደኞቿ አዩዋትና ምን ያረጋል አሁን ማልቀስሽ? በፊት ነበር እንጂ በሐያት እያለ ነበር አሏት። አይ አለች፣ መስጊድ ውስጥ አንድ ሐዲስ ሰማው። ምን? አንድ ሰው የሞተ ሰው ቀብር ላይ ሄዶ ማልቀስ ቅጣት ይጨመርበታል ሲባል ሰምቼ ነው አለች። ከሞትክም በኋላ ማትለቅህ አንቺንም እንደዚህ አዛም ያድርግ፣ ከሰላት የራቀ እየጠጣ እየሰከረ አዛም ያድርግሽ ያለ አይደለም። ዲኑን እይ። ዲን ያላት ይላሉ ሐሰን የዓልይ ልጅ። ካልፈለጋት በስነ ስርዓት በጥሩ ሁኔታ ይተዋታል፣ አለዛ ተንከባክቦ ይዛል እንጂ ዲን የሌለው ከሆነ አላህ ይጠብቀን። ዛሬ ሚስቱ ላይ ቦክስ የሚሰጥ አለ፣ ጥርስ የሚያራግፍ አለ። የልጆቹን እናት አማና ናት እኮ ሴት፣ የአላህ አማና ናቸው። ይህን አማና በአግባቡ ልንረከብ ይገባል። ሴቶች የአላህ አማና ናቸው። ሴቶችም ባሎቻችሁ ጋር ስትመጡ ትልቅ ሐቅ አለባችሁ። ከቤተሰብ የበለጠ ሐቅን ያለባችሁ። አንድ ሴት ልጅ ወይ አንድ ሰው ከአላህ ውጭ ስጁድ ቢፈቀድ ኖሮ ቢቻላል አይቻልም እንጂ ነው። ቢቻል ኖሮ ሴት ልጅ ለባሏ ስጁድ እንድታደርግ አዝ ነበር አሉ የአላህ መልእክተኛ። ይህ ምን ማለት ነው? ሐቋ ከባድ ነው። ስለዚህ ሁሌም አንቺም በባልሽ ተወዳጅ ሁኚ። ባሏ እየወደዳት የሞተች ሴት ጀነት ትገባለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዩማ ኢምራአቲን ማተት ወዘውጁሃ አንሃ ራዲን ደኸለት ልጀና። ባሏ እየወደዳት ከሞተች ጀነት ገባች። ሱብሃንአላህ። የባልሽን ውዴታ ለማግኘት አንተም የሚስትህን ውዴታ የአላህ አማና ናቸውና ነብዩ ሚስቶቻቸውን ይንከባከቡ፣ ፍቅር የሆኑ ባላቸው። አንተም ቤት ስትገባ ባልሁን ነጋዴ እንዳትሆን፣ ባልሁን ባለስልጣን እንዳትሆን፣ ባልሁን ሸክ እንዳትሆን። ቤት ስትገባ ባል ነብዩ ባል ነበሩ። ስለዚህ ርዝቃችን የሚያሰፉና እነዚህና መሰል ነገሮች ናቸው። ያው የንግዱ ታውቁታላችሁ ብዬ ነው። መነገድ እናንተኛ ታስተምሩናላችሁ እንጂ እኛ እናስተምራችሁ ብቻ በሐላል ነግዱ ነው የምንለው። የንግዱ የሚያጠይቅ አይደለም፣ ርዝቅ ያመጣል። መነገድ ዑስማን ነጋዴ ነበሩ፣ ኃይለኛ ነጋዴ። ንግድ ላይ ጠንካራው እንዳሰለች እዚህ ጋር አልተሳካም ወደ ሌላው እንዲህ እያልክ መነገር። ተስፋ መቁረጥ የሚባል አያስፈልግም። ጠንካራ ነጋዴ ስትራቴጂ ቀይሰህ በአግባቡ ግብህን አስምረህ መነገድ። ዑስማን ጠንካራ ነጋዴ ነበሩ። እነ ዑመርና አቡበከር ሰሃቦቹ እና አብዱራህማን ኢብኑ ዐውፍ ኃይለኛ ነጋዴ ነበሩ። ነብዩም ነጋዴ ሆነዋል እኮ ለማ ለእናታችን ኸዲጃ። ንግድ በኢስላም ኢባዳ ነው፣ አላህ በሚፈልገው መልኩ ከነገድኩ። ስለዚህ ርዝቅ ያመጣል። ስለ ንግዱ ብዙ ያላወራሁት ያላችሁበት ቦታ ስለሆነ ነው። አላህ ሱብሓነሁ ወተዓላ እኔ በተናገርኩት እናንተ ባዳመጣችሁት የሁላችንም መጨረሻችንን አላህ ያሳምርልን። በተናገርኩት ባዳመጣችሁት ሁላችንም ተጠቃሚ አላህ ያድርገን። ከተሳሳትኩኝ ከነፍሴና ከሸይጣን ነው፣ ጥሩ ከሆነ ከአላህ ነው። አላህ መልካሙን ሰምተው ጥሩን ከሚከተሉ ሰዎች አላህ ያድርገን። መጨረሻችን አላህ ያሳምርልን። ያ ረብ ርዝቃችን አላህ ያስፋል፣ ርዝቃችን አላህ ያስፋል።
ጭንቀታችን አላህ ያስወግድልን። ያሰብነው ኸይር ነገር በአጠቃላይ አላህ ያሳካል። ያ ረብ ያላገቡትን ወንድሞቻችንን ጥሩ ትዳር አላህ ይለግሳቸው። ጥሩ ትዳር አላህ ይለግሳቸው። ጥሩ ህይወት የሚኖሩበትን ትዳር አላህ ይለግሳቸው። ለእህቶቻችንም ጥሩ ባል አላህ ይለግሳቸው። እንደሚደሰቱበት ባል አላህ ይለግሳቸው። ውጭ ሀገር ደግሞ ሄደው የተጨነቁ እህቶች ወንድሞች አሉ። ብዙ ዓመታት ለቤተሰቦቻቸው የለፉ እህቶች ወንድሞች አሉ። ያ ረብ ሁሉን ነገር አላህ አመቻችቶላቸው እዚሁ ለሀገራቸው ከቤተሰቦቻቸው ጋር በሰላም በጤና በአፍያ የሚገናኙ አላህ ያርጋቸው። ሰላም አላህ ያርጋቸው። የኛንም መጨረሻ አላህ ያሳምርልን። መጨረሻችን አላህ ያሳምርልን። ያ ረብ ርዝቅ የጠበበትን አላህ ያስፋለት። የተጨነቀን ከጭንቀቱ አላህ ይፈርጀው። የተጨነቀን ከጭንቀቱ አላህ ይፈርጀው። ያ ረብ ህመም ላይ ያለውን ከህመሙ አላህ ይፈውሰው። የአልጋ ቁራኛውን አላህ ያስነሳው። በሽተኛውን በአጠቃላይ አላህ ይፈውሰው። አላህ ያድነው። የአካልን በሽታም እንደዚሁ ደግሞ ትልቁ በሽታ ደግሞ የቀልብ በሽታ ነው። ከሽርኩም ከቢዳውም ከሪያውም ከዩልኝ ከይስሙልኝ ከምቀኝነቱም ከጥላቻም ከባድ በሽታ ነውና ይህንን በሽታ አላህ ያውጣልን። ንጹህ አላህ ያርግልን። ቀልባችንን የነጻ የጸዳ አላህ ያርግልን። ንጹህ አላህ ያርግልን። መጨረሻችን አላህ ያሳምርልን። ሀገራችን ሰላም አላህ ያርገው። ሰላም አላህ ያርገው። ያ ረብ ፊሊስጤም ያሉት ወንድም እህቶቻችን በረሃብ እያለቁ ነው። ከረሃብም አልፎ በረሃብ ነው እንደው እርዳታ እየተጠባበቁ ባሉበት እነዚህ አረመኔዎች ደግሞ ከላይ በመሳሪያ በሙም እያጠፏቸው ነው። ያ አላህ አንተው ናቸው፣ አንተው ናቸው። የሞቱትን ሸሂድነታቸውን አንተው ተቀበላቸው። ያ ረብ ያሉትን አንተው ጠብቅልን። በጠላቶቻቸው ላይ የበላይነቱን ለነሱ አንተው አድርገው። ያ ረብ በቃችሁ በላቸው። ያ ረብ ሰላም አርጋቸው፣ ሰላም አርጋቸው። ያ ረብ ሰላም አርጋቸው። እነዚህ አደብ ያጡትን ደግሞ አደብ ስጣቸው። አደብ ያጡትን አደብ ስጣቸው። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.